ታከብሪኛለሽ ለኔ ቦታ አለሽ ባላከብረህ ለምን እንትን እላለሁ ስለማከብርህ ነው አይደል ራሴ ነግረው ነበር እያልኩኝ ያለሁት ስለዚህ እኔ አንቺ ህይወት ላይ መወሰን አልችልም እሺ ማለት እንደ ድሮ መወሰን አልችልም እንዴት ምን አይነት ጥያቄ ነው አልገባኝም ትልቅ ልጅ ናት እኮ እንዴት ነው አንተ እሺ ይሄኛ ኬዝ ነው ሚኪ በእናት እኔ ክፉ አይደለም እያስጨነካት አይደለም ስሜቷን ልገደቡ አይችልም እኔ ስሜቷን እየገደብኩ አይደለም እኔ እናንተ ክፉ አንወራራ በቃ አሁን ሚኪ እኔ እኮ ነግረው ነበር እንደዚህ ማድረግ አልነበረብኝም ለምን በግልጽ እኮ እንድናወራ ነው እኮ በግልጽ ማውራት ከተፈለገ እኔ እና እሱ ነበር ማውራት የነበረብን ገባ አየህ አሁን እንዴት እየሆነ እንደሆነ እሺ በኋላ ቢረፍድ ምንድነው ምን አይነት ስሜት ነው ሳይረፍድ እኔ ነግረው ነበር እኔ እናንተ እኮ ገና እናስብበት አይደል ያልነው ያልኩህ እኮ እንደዛ ነው አስበንበት ነገሮችን ተጠናንተ ምናምን አይደል እያልኩ የነበረው ምን አይነት ስሜት ሰማው ያውን ሳንነግረው ቢያቅ በደንብ ተጠናኑ ሳንነግረው ለምን ያውቃል ገባ የኔ እናንተ እኮ ገና ምን የሚጀመር ነገር ለመጠናናት ጊዜና መገናኘት ይፈልጋል በምንገናኝበት ሰዓት ቢያይንስ ስለህ አሁን እንደዛ አይነት ነገር በዚህ ፍጥነት አይፈጠርም አንዴ እኔ ያ ነገር እስኪፈጠር ድረስ ምን አዘገየኝ አስብዬ ነግረው ነበር አይደል ቻኔው የተወሰነበት ነገር ነው በሚለው ነው ለታዲክሽኑ ሻንቺ እና ሰው እንደዚህ እንትን ብሎ ይቀራል እንዴ ሰው ሁሌ ህፃን ሆኖ እኮ አይቀርም ያድጋል እኮ እንዴ ምን ሆነክ ነው ለምንድነው እንደዛ ለምንድነው በስራ ማት ሁሌ እንደ ህፃን ልጅ ለምንድነው የምታይ አንቺ ለምንድነው እኔ ለኔ በስራ መልስ ማመልስ እየመለስኩልህ እኮ ነው ከዚህ በላይ እንዴ ታግሼሽ እኮ ነው ዝም ያልኩ እኮ ሁሌ እንደ ህፃን ለምታይኛለህ ጸብ እንዳታረጉት ይሄ ነገር አስተያየታችሁ ምን እንደሳይ ነው ምናምን እንዴት ነው እንደዚህ እንደ አባት እኮ የሆነ መልሳችሁ ደስ አይልም አትመላለሱ እንደዚህ አይነት ነገር እንደ ትልቅ ሰው ካሰባችሁ እሷም መብቷ ነው አንተም ስሜትን መቆጣጠር አቅቶ የምትናገረው ነገር ልክ አይደለም ምንም እኮ አልተናገርኩት ምን ብያታለሁ አሁን ያልከው ምንድነው ያልኩት አደግሽ ነው ወይ አለ አየክ ከዚህ በፊት